አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት። ዛሬ ደግሞ ብርዱ በጣም ከባድ ነው። ሄሎ ሄሎ፣ ኧረ የራሴ ሳግ ይሰማል። ሄሎ መምህር። አቤት። ሄሎ ሰላም። እግዚአብሔር ይመስገን። አጠገብሽ ያለውን ዘጋሽው? አጥፍቼዋለሁ። እሺ። እኔ አሁን ላወራህ የምፈልገው በአጋጣሚ ሆኖ ትንሽ ቆይቻለሁ። አውቃሃለሁ። አንድ ጊዜ እንደውም ቤት የሆነ ጉባኤ ተሳትፌያለሁ። ትንሽ ቆይቷል። ከአንድ የመምህር ጉባኤ ቆሞ እያለ ሁሉ እንትን ነው ጸሎት ማህበር ነው ቤቴ ውስጥ። አዎ ሰው ጋብዞኝ ተሳትፌያለሁ እና በአገልግሎት በጣም ብሎኛል። እግዚአብሔር ይመስገን። ብዙ ሰዎች ጋር መድረሱ ደስ ብሎኛል። አሁን ቶሎ ሰዓት እንዳልጨርስ ወደ ጉዳይ ልግባና ምን ሆነ መሰለ፣ ሌላ ሀገር ነው ያለሁት እና መጥቼ የሆነ ጊዜ ደህና ነበርኩ። የሆነ ቀን እንደ የቤተ ክርስቲያን ነጠላ የለበሱ ሰዎች መኝታ ቤቴ ትንሽዬ ጸሎት ቦታ አለችኝ እና እዛ ጋራ መጠው ሲሰግዱ ገብተው ስገዱ ተብለው ሲሰግዱ አየኋቸው። ነጠላ የለበሱ 10 ሴቶች ናቸው። ሴቶችም ወንዶችም አሉ። ከዛ ቀን ጀምሮ በጣም ተደበላለቅ በህልሜ እናየው። ከዛ በቀን ጀምሮ በቃ ምን ልበል፣ ሰውነቴን በጣም ያሳክከኛል፣ ጭንቅላቴ ዞረብኝ፣ ድብልቅልቅ አለብኝ። በቃ ሙሉ ሰውነቴን ነው የሚያሳክከኝ። በቃ ይሄ ሰዓት የማይሰጥ በጣም የሚያዳፋ በቃ መድረሻ የሚያሳጣ ነገር እና ይሄ ነገር የደብተራ ይሆናል ብዬ ገመትኩ። ወደ ደብተራ እንድታስብ ያስገደደሽ ምንድን ነው? ከምን ሀሳብ ከምን መንጻር ተርጉመሽ ነው? ነጠላ ለብሰው ስለገቡብኝ 20 የሚሆኑ ሰዎች ወደ ሩሜ ሲገቡ የሆነ ሰው አይታየኝም። እዛ ያሉት ስዕሎች ጋር ስገዱ ሲላቸው ሲሰግዱ አየሁ። ነጠላ ለብሰው ገብተው ስገዱ ተባሉ። ማን እንደሚላቸው አይታየኝም። ግን በቃ ምን ልበል፣ በጣም ሰውነቴን ሁሉ ያሳክከኝ ነበር። በቃ ማከክ ነው፣ ዞረብኝ። ወደ ቤቴ አልገባም። የሆነ ዝም ብዬ ሞል ሄጄ ሻይ እየጠጣው ማምሸት ነው። በቃ ብኩ ነው። ከዛ ቀን ጀምሮ ድብልቅልቅ አለብኝ። አስመሳይ የሆነ መንፈስ አንቺ ውስጥ እንደገባ ነው የሚያሳየው። መንፈሳዊ መስለው የሆነ በሆነ ዓላማ በሆነ መንገድ መንፈሳዊ መስለው ያጠቁሽ ወይም ደግሞ ያገኙሽ ሰዎች ይኖራሉ ብዬ አስባለሁ። ቀጥታ ደብተራ ነው ሳይሆን መንፈሱ አስመሳይ የሆነ መንፈስ ነው። ብቻ ከዛ ምን ሆነ መሰለ፣ በቃ ይሄ አየሩ ሁሉ ይከብደኝ ጀመር ጠዋት ስነቃ እና ሰላም ለኪ ምንም ሌላ ጸሎት ተውኩኝ። በቃ እንደ የባሰብኝ ሲሄድ አንድ ጊዜ አውሮፕላን ሄሊኮፕተር ምናምን ባናቴ እያሉ የሆነች ረጅም ቀሚስ የለበሰች እጄን ይዛኝ ስትሄድ ባጠገቤ ይወድቃሉ፣ ግን አይነኩኝም። ብዙ ይወድቃሉ፣ አይነኩኝም። እነዚህ ነገሮች የምታያቸው መቼ ነው? በቃ አሁን ያ መጀመሪያ ገባ ካልኩ በኋላ ብዙ ቀን ታምሜ ስራ ሁሉ አጥቼ ከስራዬ ሁሉ በቃ አሁን አንፈልግም ሰው ብለውኝ ወጥቼ በቃ በጣም ተበሰጫጭቼ ደግሞ ያው እየጸለይኩም ነበር። ይሄንን ደግሞ አየው ቆይቶ ይሄንን አየው። ከአውሮፕላን ሄሊኮፕተር ምናምኖች አጠገቤ ሲወድቁ የሆነች ሴት እጄን ይዛኝ አይነኩኝም። የአየር ጋኔኖች እንደዚህ አውሮፕላን ሄሊኮፕተር ምናምን እንደዚህ አይነት ነገር ዘመናዊ በሆነ መንገድ የምታየው አንደርቢ አንቺ ላይ የሰላቢ መንፈስ በተደጋጋሚ የሚከታተልሽ መንፈስ እንዳለ ማሳያም ጭምር ነው። እንግዲህ እንደ ድሮ ነው። በድሮ ዘመን ነው የሚያሳየው። አሁን ደግሞ ባለንበት ዘመን እንደየጊዜያችን ስለሆነ መንፈሱ ማነው መልክቱ የሚመጣው የመንፈሱንም ባህሪ ልክ እንደ በሚገባሽ መልኩ ነው የሚያሳየው እና ብትቺ በጣም የሚከታተልሽ የሚሰልልሽ ወይም መስተፋቅር ይሁን የሚወድሽ ሰው የጎረምሳ መንፈስ ይሁን ወይም ከወንድ የተላከች ሴት አንቺን የምትሰልልሽ ወይም ጓደኛ መስላ የቀረበች ሴት ካለች ያንን ቼክ አድርጊ። ብዙ ጊዜ የተላኩ ሴቶች ሲኖሩ በዚህ መልክ ነው የሚታየው። ሴቶች ሆነው ነጠላ ለብሰው በማስመሰል ለምሳሌ ነጠላ ለብሳ መታ ፊቷ ግን ማትታይ ከሆነች አስመሳይ ጓደኛለች ማለት ነው።
አስመሳይ የሆነ ሰው አለ። ከባህሪሽም አንጻር አንቺ ጋርም እንዲህ ያሳያል። ብዙ ጊዜ ህይወትሽ እንድታስተካክል ከተፈለገ በመስታወት ራስሽን ስታይ ነጠላ ለብሰሽ ግን መልክሽ የማይታይ ከሆነ ራስሽን ማስተካከል እንዳለብሽ፣ ወደ ትክክለኛው ማንነትሽ መመለስ እንዳለብሽ ማሳያም ጭምር ነው። ብዙ ሴቶች በመሆናቸው ነው እንጂ አንድ ሴት ብትሆን ኖሮ ነጠላ ለብሳ የምትሰግደው ራስሽ ነሽ የምትሆኝው። በህልም ነጠላ ለብሳ አንዲት ሴት ስትሰግድ ካይሽ ነፍስሽ ወይም ስጋሽ ይህን ዋጋ መክፈል እንዳለባት ማሳያ ነው። ቀጥታ ከመንፈስ ጋር የሚገናኝም አይደለም። ሙሉ በሙሉ እንደዛ ብለሽ አልገመገሚውም። እሺ አሁን ሌላ አንድ ነገር ደግሞ መሰለ ያ መንፈስ ከገባ ጀምሮ በእርግጥ አሁን ትንሽ እየሰገድኩ ምን እያልኩ መልሶ ስራዬን መስመር ይዞ ትንሽ ደህና ነበርኩ። ግን አሁን ባለፈው ራሱ ይሄን ገጠመኝ እያዳመጥኩ ምን አየሁ በህልሜ አንተ ሱቅህ እኔ ያው ሌላ ሀገር ነው ያለሁት ሱቅህ መጥቼ ይመስለኛል ምን እልሃለሁ ቅባ ቅዱስ አልፈልግም ቅባ ቅዱስ እንዲያ አንስተ እንደዚህ ሌላ ሰው ሲገዛ ነው እኔ ቅባ ቅዱስ አልፈልግም እልሃለሁና እንዴት በእውኔ ማሰብ ነበረ አልታሰር ይሉኛል መንፈሶቹ። አሁን ሳም ገብቻለሁ ታሰሩ በስላሴ ስም እላለሁ እነዚህ የሚሯሯጡትን የሚያሳክኩኝን አልታሰር ይሉኛልና በህልሜም ላንተ እንዴት ልሰር ብዬ ልጠይቅህ ስል ሰው እየከበበ ሳልጠይቅህ ቀረው። አልታሰር አሉኝ ልልህ ፈልጋለሁ ግን ግርግር ሆኖ ቅባ ቅዱስን አይደለም የምፈልገው እኔ እንዴት እንደማስር ንገረኝ እያልኩ ግርግር ሆኖ በቃ ሄድክብኝ ከሰዎች ጋር ሆነ። በህልም ቅባ ቅዱስ አልቀባም ማለት ክርስትና ወይም ደግሞ በሃይማኖትሽ ላይ እግዚአብሔር ሊሰጥሽ ያሰበውን ጸጋ አልቀበልም ማለት ነው። ቅባ ቅዱስን ሹመት ነው ወይም ደግሞ ልጅነትን አለመውደድ፣ ሁሌ ባሪያ ለመሆን መሞከር። እግዚአብሔር ልጄ ሲልሽ አንቺ ደግሞ በኃጢአት ላይ ኃጢአት እየጨመርሽ ወይም ደግሞ ስለ ስጋ ፈቃድ ብቻ እያሰብሽ ፍላጎቶችሽን ብቻ ለማከናወን ነው እግዚአብሔር የምትፈልጊው ማለት ነው። እሱ ልጅ ሊያረግሽ ስጋና ደግሞ ተቀብለሽ ሊቀባሽ ሲፈልግ ወራሽ ሊያረግሽ ሲፈልግ አንቺ ደግሞ የምትጠይቂው ጥያቄ ሌላ ነው። እንዴት ልሰራው ነው የምትይው። ጉዳይሽ ከምን ጋር ነው? መንፈሱን ለማሰር ከመሞከር ጋር ነው። ቅባ ቅዱስ ግን እንኪ ስትባይ አልቀበልም ማለትሽ ደግሞ ቅባ ቅዱስ በህልም ማየት በአጠቃላይ ሹመት ነው። የልጅነትን ሹመት፣ ስልጣን፣ አንድ ነገር መውረስ፣ ባለቤትነትን መቀበል ማለት ነው። ስለዚህ በተቻለሽ መጠን ለመፈወስም ይሁን ሹመት ለመቀበል ለማንኛውም ነገር እግዚአብሔር ሊቀባሽ ሲሞክር አንቺ የራስሽን ሐሳብ እያራመድሽ ባትታገዩ ጥሩ ነው። ይሄ የሚያሳየው አንቺ ውስጥ ቆይ የሚቀድመውን ነገር ትተሽ ሌላ ነገር ነው እየጠየቅሽ ያለሽው እያለሽ ነው። አሁን ስትነግርኝም እኮ ጥሩ ነው በስራዬ ላይ ምናምን ለውጥ አይቻለሁ ስትይኝ ስራ ላይ ለውጥ ስለታየ ነው ወይ ጥሩ የሚባለው? አንድ መንፈሳዊ ሰው አንድ ሃይማኖተኛ ሰው ስራው ላይ ደሞዝ ላይ ወይም ትዳሩ ላይ ሰላም ስላየ ነው ወይ ጥሩ ለውጥ የሚባለው የሚለውን ነገር ማሰብ ያስፈልጋል። ጥሩ ለውጥ ብዬ የማስበው እኔ ያ አይደለም። በእርግጥ መንፈስ መያዙ መታሰሩ ማሳያ ምልክት ሊሆን ይችላል እንጂ ለመንፈሳዊ ህይወት መመዘኛ መለኪያ ሊሆን አይችልም። በትዳርም ሆነ በገንዘብ ለውጥ ማምጣት እና አንቺ አስቀድማችሁ ጥቁርና መንግስቱን ፈልጉ የሚለውን ነገር ትኩረት አድርጊበት። ህልሙ ላይ የሚያሳየው ያ ነው። እሺ ሌላ አንድ አጭር ነገር አንድ ጓደኛዬ አሁን አጋጣሚ እዚህ ስለሌለ ነው ልንገር። በአውሮፕላን ከኤርፖርት ጋር ተጠርቼ ናግባ ተብዬ በአውሮፕላን ተሳፈርኩኝ። ከዛ እንደውም መጨረሻ ላይ እንደውም የፓይለቱ እንትን ላይ ሁሉ ተቀምጬ ስበር አየሁ አለኝና ምንድን ነው ያ? እንዴት በአውሮፕላን ስሜ ተጠርቶ አለኝ ከኤርፖርት ላይ ስሜ ተጠርቶ ገባሁኝ አውሮፕላን ውስጥ ተሳፈርኩና መጀመሪያ እንደ ተሳፋሪ ነበርኩ አለ። ከዛ እንደውም መጨረሻ ላይ የፓይለት ሚነ አውሮፕላኑን እንትን የሚለው የሚያበራው ሰው ወንበር ላይ ቁጭ ብዬ ስበር አየሁ። እንግዲህ ይሄ በቀጥታ የሚገናኘው ከእድል ጋር ነው። ከእድል ጋር ነው። እድል በህይወቱ ላይ የሚመጣ እንዲሆነ ጥሩ እድል ይመጣል። እሱ ፈቅዶ ሳይሆን እግዚአብሔር ባለው ጊዜ የሚመጣ እንዲሆነ ነገር ጥሪ አለ። ቀጥታ እናቶች መናገር የሚከብዳቸው መብረር ተሳፍሮ መሄድ ሩቅ ቦታ መሄድ ማለት እንግዲህ አውሮፕላን ሩቅ ቦታ መሄድ ነው አይደለም። በእግር ቢሆን ኖሮ ትራንስፖርት ቢሆን ኖሮ ቅርብ ነው። በግልጽ ስነግርሽ ያው ትንሽ ይከብዳል። አንዳንድ ጊዜ ግልጽ መናገር አንዳንድ ጊዜ በጣም ያስደነግጣልና ከሞት ጋር በተገናኘ እንዲህ አይነት ነገር ይታያል። ሩቅ ቦታ መሄድ መጓዝ ሊሄድ ነው ቻው ብሎ ስንቅን ቋጥሮ የሆነ ነገር ማዳበሪያ ተሸክሞ ወይ የሆነ ሻንጣ ይዞ መውጣት በንስሐ መዘጋጀት እንዳለብን ማሳያ ነው። ይሄ ግን ጥሪ ተሳፋሪም ነበር መጀመሪያ።
ግን ደግሞ ጥሪ ተደርጎለት ከአብራሪዎቹ ጋር መታየቱ እድል ነው። እግዚአብሔር ከሚጠብቀው መልአክ ጋር አንድ የሆነ ያቀለለት ነገር አለ። የሆነ ቦታ ላይ ሄዶ የሚሰራው ነገር አለ ማለት ነው። ፓይለቱ መልአክ ነው። መጀመሪያም የታቀደለት ነገር ነበረ ማለት ነው። መጀመሪያም ተሳፋሪ ነበራል ያልሽ? አዎ፣ ስሙ የተጠራው እንትን ነው። ገና ሳይሳፈር ኤርፖርት ውስጥ ስሙ ተጠርቶ ወደ አውሮፕላኑ እንዲገባ ስሙ ተጠርቶ ከዛ አውሮፕላን ውስጥ ገብቶ መጀመሪያ እንደ ተሳፋሪ ነበር። በኋላ ግን እንደውም አብራሪ ወንበር ላይ ቁጭ አለ። እድል አንድ የሆነ እድል አለ። የሆነ እግዚአብሔር ከፊት የሚያዘጋጅለት መልካም የሆነ ነገር አለ። በጣም በሱ ላይ ከሱ ጋር በተገናኘ እሱ ባለበት ስራ ይሁን ዛሬ ባወቀበት እውቀት ምን እንደሆነ ባላውቅም ግን ኃላፊነት ይሰጠዋል። ብዙ ሰዎችን ማስተዳደር የሚችልበት ኃላፊነት ብቻውን አይደለም፣ ሊጠነቀቅ እንደሚገባና ያለበትን ቦታ ሊያከብር እንደሚገባ ማሳያ ነው። በቃ ባጭሩ ኃላፊነቱን ስራው ምንድን ነው ምን እንደሚለውን ራስሽ ነሽ የምታውቂው። ባለቤትሽ የሚሰራውን ስራ ስራው እንደ እንትን ነገር ነው። ስራው እንደ አትንገሪ። ስራው ምንም ይሁን ግን አሁን ካየው ህልም ጋር በተገናኘ ዓለማዊ ነገር ላይ ነው ወይስ መንፈሳዊ ነገር ላይ ነው ይሄ ጉዳይ የመጣለት የሚለውን ቼክ ማድረግ ነው። ጸሎተኛ፣ ሰጋጅ፣ ጿሚ ምናምን ከሆነ ኃላፊነት እንዳለበት ለወደፊቱ አንድ የሆነ እግዚአብሔር ሊሰጠው የሚፈልገው ነገር አለ። ተሳፋሪ ከሆነ ከሱ አይደለም ከእግዚአብሔር ነው ይሄ ነገር። ግልጽ ነው አይደል? እሺ፣ አዎ ግልጽ ነው። ሌላ ባጭሩ አንድ ቶሎ ልንገርህና ሌላ ደግሞ ምን መሰለህ፣ አሁን እንደዚህ ሰው ጓደኛ ኖሮኝ ያው ብዙ ጊዜ በጸሎት ብዙ ረድቶኛል እንደነገርኩ። ያው ትንሽ ይሄ ደብተራውንትን ትሬን ውስጥም ሊገፈትረኝ ያስብ ነበር፣ ጥግ ላይ ቆም ነበር። ያ ባለፈው ቅድም የነገርኩ ማለት ነው። እነዚህ የሚያሳክኩኝ ነገሮች መጡ ካልኩ በኋላ በቃ ዝብርቅ ብዬ ነበር ማለት ነው። ግን በቃ ለብዙ ከአመት ከምናምን በላይ የሚካኤል ቀን ሚካኤል ቤተክርስቲያን ነው አጋጣሚ አንግሼ ስመጣ፣ ከዚህ በፊትም አውቀዋለሁ። ይቅርታና ሰዓት እንዳልፈጅና ትንሽ ልንገርህ ረዘም አድርጌ። ግን አይደለም አሁን ዛሬ ሌላ መርሃ ግብር ነው፣ ሌላ ፕሮግራም ነው። እሺ በቃ ባጭሩ ብቻ አንድ ህልም ልንገርና ልዝጋው። አዎ እሺ፣ ህልም ንገረኝና ምክንያቱም ፕሮግራማችንን ምን ሆነ መሰለህ አትሰቱ ብዬ ተናግሬያለሁ። እሺ ይቅርታ፣ ህልሙን ብቻ ነግሬ ልንገር። አሁን እየጸለይኩ ነው እንደዚህ ጋብቻ አስቤ፣ እግዚአብሔር ሆይ የሆነ ነገር ዝብርቅርቅ ይላል በመሀል፣ ወይ አዲስ ነገር ወይ ጭቅጭቅ ይመጣል እና ምንድን ነው ብዬ ስጸልይ ሁሌ በህልም የማየው አሁን ይህም ስለ ጋብቻ መጸለይ ከጀመርኩ በኋላ አባቴ እንደ ባሌ ሆኖ አያለው በህልሜ። እንዴ አባቴ እንዴት እንደ ባሌ ሆኖ አያለው እና ስል እህቴ ትመስለኛለች ትመጣና አይ ይሄማ ትክክል አይደለም ብዬ ቤቱን ለቅቄ እወጣለሁ። ስወጣ እህቴ እንኳን የወጣሽ መውጣትሽ ትክክል ነው፣ ድሮም እኮ ማይሆን ነገር ነው ሰው ራሱ ቢሰማ ምን ይላል። አሁን ግን የዚህኛውን ያልኩህን ያሰብኩትን ሰው ምጸልየውን ሰው ዝም ብለሽ ከሱ ጋር ቀጥይ ስትለኝ አያለሁ። እና ይህን እንደዚህ ማየት የጀመርኩት አሁን ስለ ጋብቻ ነው እንጂ ከጸለይኩ ነው እንጂ እንደዚህ አባቴን አይቼ አላውቅም። አባቴ በህይወት የለም እንዳጋጣሚ ሆኖ። ግን አሁን እንደዛ በቃ ሁሌ እግዚአብሔር የማይሆን ነገር ካለ ይህን ጋብቻ እንደዚህ አስቤያለሁ በቁርባን በንስሐ አንተ ገለጽ ስል ሁል ጊዜ ይህንን ነው የማየው። በቃ አባቴ እንደ ባሌ ሆኖ ነው የማየው። ምናልባት አባትሽ እናትሽን ያገቡበት መንገድ ቼክ ቢደረግ ጥሩ ነው። ምናልባት እንግዲህ መስተፋቀር አድርገው ያገቡበት ችግር ይኖራል ብዬ ጠረጥራለሁ። በሱ አልደብቅህም። አባትሽ እናትሽን ያገቡት በመስተፋቀር ከሆነ ያው መንፈስ ወደ አንቺ ስለመጣ ከእናትሽ ማህፀን ወደ አንቺ ስለመጣ አባትሽ ላይ ያለው የባልነትና የወንድነት ወይም ደግሞ አግብቶ ለመኖር ያለው የተላከው መንፈስ ያንኑ ዓላማ ይዞ ነው አንቺ ውስጥ የሚመጣው እና እኔ ባልሽ ነኝ ብሎ በውስጥ በኩል የአባትሽን መልክ ይዞ መጥቶ መንፈሱ ግን እንደዛ ይታያል። ብዙ ጊዜ ከማን እንደመጣ መልኩን ያሳያል ብዬ የምናገረው ለዛ ነው። የመጣበትን ዓላማና ከምን ስጋ ላይ ከማን መልክ ላይ እንደመጣ ለማሳየት በሆነ ሰው ይገለጻል። መልአክም ከሆነ እርኩስም ከሆነ ያንን መልክ ይዞ ነው የሚመጣው ብዬ የምናገረው ለዛ ነው። እና አባቴ ባል የሆነ አየዋለሁ ማለት ከአባትሽ ላይ ለእናትሽ ባል የሆኑበት መንገድ አንቺ ጋር ይቀጥላል ማለት ነው። መንፈሱን ነው የምልሽ። መንፈሱ አንቺ ውስጥ ያለው መንፈስ አሁንም እንደ ባል ነው የሚሆንብሽ። ትዳር ላይ እርግጠኛ ነኝ አንዳንድ ችግሮች ይኖራሉ፣ ወይም ጓደኛ ፍቅረኛሞች ላይ በጣም ለትልቅ ዓላማ የምትፈልጊው ጉዳይ በጣም ትንንሽ ሆኖ ተሰባብሮ ተበለሻሽቶ የምታጭው ነገር ይኖራል። ያም ሆኖ ደግሞ
አንቺ ከራስሽ ሰውነት ላይ ራስሽን እስክትገምቹ ድረስ መሆን የማትፈልጋቸው ባህሪዎች ሆነው ሰው እስኪገምትሽ ወይም ፍቅረኛሽ ባልሽ እስኪገምትሽ ድረስ ራስሽ ላይ የተለየ ባህሪ የምታይበት ሁኔታ ይኖራል። አዎ ያልከው አሁን ነገር ትክክል ነው። አባቴ እናቴን በእንደዛ እንዳገባት ምን ልበልህ እናቴ ጋር ባይለፈልፍም ወደ 80% የማውቀው ነገር አለ እንደዛ እንደሚሆን ማለት ነው። አሁን እኔ ግራ የገባኝ አሁን ሁሌ ስለ ጸሎት ስለ ጋብቻችን ስጸልይ ሁሌ በህልም ይሄ ከሆነ የሚታየኝ እንቅፋቱ ይሄ ነው ማለት ነው። ያም አስተዋጽኦ አለው። ብዙ ሰራዊት እንዲሰበስብ የሚችል መንፈስ ነው። ዛር ሆኖብሻል። ከአባትሽ ወደ እናትሽ ሲሄድ መስተፋቅር ሆኖ አንቺ ደግሞ ከማህፀናቸው ስለተገኘች ደግሞ ዛር ሆኖ ያልፋል። ዛር ብዙ ጊዜ ከማህፀን ተይዞ ይዘሽው የምትወለጁ ሲሆን ነው ዛር ስሙ የሚለወጠው እንጂ ቀድሞ ስምህ ማን ነው ቢባል እኔ ቀድሞ የገባሁት መስተፋቅር ሆኜ ነው የገባሁት፣ አንቺ ጋር ግን ዛር ነኝ ይላል። ዛር ማለት ዘር ነኝ ማለቱ ነው። ስለዚህ ሌሎች ሰራዊቶችንም ለመሰብሰብ በጸሎት የሚፈትኑ ከወንዶች የሚመጡ ከተለያዩ ጎረምሶች የሚመጡትን የአቴቴ ጨሌ የሚመለክበት ቤት ውስጥ ያድጉ ወጣቶች ከሆኑ አንቺን ወጣት በነበርሽበት ሰዓት ወይም ደግሞ የሆነ አግብተሻል? አላገባ አሁን እኮ ላገባ ጸሎት ማድረግ ከጀመርኩ ነው ይሄን ማየት የጀመርኩት። አዎ በፊት የምታውቂያቸው ወንዶች ላይ የሚነሳ አይን ማለት ነው። ከተለያዩ ወንዶች የዝሙት መንፈስም ይሆናል የማንኛውም አይነት መንፈስ ከነሱ አይን የሚመጣውን መንፈስ ይሰበስባል። ይሄኛው ዛሩ ይሰበስብና ፈተና ይሆንብሻል። ስለዚህ ዛር ብዙ ጊዜ ሰራዊት ሰብሳቢ ነው። ጠንቋይ ቤት እንዲሄዱ የሚያደርገው ዛር ነው። ደብተራዎችም ራሳቸው እንዲደግሙ መጀመሪያም ራሱ እንዲዋረሱት የሚያደርጋቸው የእናትና የአባታቸው ዛር ነው። ደብተራ እኮ ድብትርና ውስጥ የሚገባው እኮ ከመጀመሪያው ከእናቱ ማህፀን ውስጥ የመጣው የዛር መንፈስ ነው እንጂ ካደገ በኋላ ምንም የሚያገኘው ነገር የለም። እርግጠኛ ነኝ ሰው ዛር ባይኖርበት ግማሽ በግማሽ ማለት ይቻላል አብዛኛው ሰው ንቁ ነው ብዬ ነው የማስበው። ንቁ እንጂ አብሮ የተወለደ ነው። ብዙ ጊዜ ባህሪያችንን ተመሳስሎ ልክ ጸሎት ስንጸልይ ስንሰግድ ምን ስንል የኛው ባህሪ እየመሰለን እንፈተናለን እንጂ የዛር መንፈስ ነው ይህን ስራ የሌለበት አለ ብዬም አላስብም። እኔ አንዳንድ ጊዜ እኔ የለብኝም ልንል እንችላለን፣ ግን ይሄ አማርኛ ትክክለኛ አማርኛ አለም። እኔን አይነካኝም፣ እኔ የለብኝም፣ አቅም የለውም ምናምን ሳይሆን እግዚአብሔር ያግዘኛል፣ አቅም እንዳይኖረው ያደርጋል፣ ሊኖር ይችላል ብሎ ነገሮችን ማሰብ ነው። እሺ ያው አሁን በትዳሩም ችግር ካለ ሁሌ ባለው ጭቅጭቅ ሁሌ ችግር ካለ እግዚአብሔር ገለጽ ስል ይሄ የሚታየኝ ችግር የሚፈጥረው ነገር ይሄ ነው ማለት ነው። አዎ ትዳርሽ አሁን ትዳር ልትይዢ ነው፣ ልታገቢ ነው። ባልሽን ላይወደው ይችላል። ባልሽን አለመውደዱን የሚያሳየው በአንቺም ላይ በሱም ላይ ሊሆን ይችላል። ለምሳሌ ባልሽ ነኝ ካለ የአባትሽ መንፈስ ባልሽ ነኝ ካለ ባለቤትሽን አይወደውም ማለት ነው። ጠጥቶ እንዲመጣ ያደርገዋል። አንቺ ለምሳሌ ሰካራም ወንድም አትወጂ ከሆነ ባልሽን ሰካራም ያደርገዋል። ከአንቺ ተነስቶ ሄዶ ከመስሪያ ቤት ሲወጣ መጠጥ ቤት ቀምሶ እንዲመጣ ያደርገዋል። እንዲሁም ደግሞ ራሱ ባልሽ ላይ ያለችው ደግሞ ሴት ዛር አይነ ጥላ አንቺ ጋር ካለው መንፈስ ጋር ይስማሙና መናፍስቶቹ ሁለታችሁ በተራ በማይረባ ነገር ለትዳር የምትፈላለጉ ባልና ሚስቶች በከረሜላ መጣላት፣ በማይረባ ነገር መጣላት ትጀምራላችሁ። ብርጭቆ ወደቀ፣ እንትን ጨርቅ ተቀደደ ምናምን በሚለው በትንንሽ ነገሮች ለምን ይህን ያክል ሰው በሰርግ ራሱ ልትጠሉ ትችላላችሁ። ይህን ያክል ሰው ይጠራ እንደዛ እየተጣላን ነው አሁን በሰርግ ሁኔታው እንዴት እንደሚሆን ትክክል እንዴት ምን ያህል ሰው ይጠራ፣ እንዴት እናድርገው፣ ቬሎ ኪራዩ። ሴት ልጅ ደግሞ ሰርጓን በጣም ትወዳለች። ወንድ ልጅ ደግሞ ለዚህ ነገር ግዱም አይደለም ብዙም ያን ያክል ነው። ስለዚህ ጥንቃቄ ማድረግ ያለብሽ ይሄ መንፈሳዊ ሰው ከሆንሽ ይሄን ነገር እንትን አትስጩ፣ ፐርሰንትም ቦታም ጊዜም አትስጩ። ከሆነ ሆነ ባለቤትሽ እንዲጎዳ ሳይሆን አንቺና እሱ ተጠቃሚ የምትሆኑበትን ነገር ነው ማመቻቸት ያለብሽ። ምክንያት እንዳይገኝ ነው። ምክንያቱ ምንድን ነው? አንቺ የአንድ ቀን ደስታ ላይ ትኩረት ስታደርጊ እሱ ደግሞ ከሰርጉ በኋላ ያለውን ህይወት ሊያስብ ይችላል። ሁለታችሁ ግን ተመሳሳይ የሆነ ሀሳብ ካላችሁ ልታሸንፉ ትችላላችሁ። መካከለኛ የሆነ ሀሳብ አምጥታችሁ እንዲህ ብናደርግስ የኔ ውድ ይሄ ነገር እንደዚህ ቢሆንስ፣ አይ እንደዚህ ቢሆን ደስ ይለኝ ነበረ፣ ግን ካለ ሁኔታ አንጻር በቃ ይቅር መተው። ለምን አይነ ጥለዋን ማናደድ? ይሄ ነገር ካልሆነ ብለሽ ከተጣላችሁ በትክክል ከሰርጉ ጊዜ ጀምሮ የሟርቱ መንፈስ ይመጣል። ይሄ ጭቅጭቅ ሟርት የሚባል አለ። የጭቅጭቅ ሟርት እኔ ናዝሬት ሄጄ ዛሬ ስንት ዓመት ነው ሰርግ ቪዲዮ በምንሰራበት ሰዓት በፊት የዛሬ ስንት ዓመት 15 ዓመት 14 ዓመት አስታውሳለሁ 2099 ዓመተ ምህረት ላይ ሰርጋቸው ላይ የተጣሉ አሉ። እንትን አንስተው ወንበር አንስተው የተደባደቡ አሉ። በዘረኝነት ማለት ነው። ኬክ ተቆርሶ ምናምን አልቆ ፎቶ በሚነሱበት ሰዓት ላይ
አንድ ቅዥቅዥ ያለች ዘመድ ናት መታ ሲነሱ ፎቶ መታ ቆም ማለችን አይ ካንተ ጋር ቆሜማ አልነሳም ብላ በዛ በኩል ቦታ ቀየረች ከሙሽሮች ጋር ፎቶ ሲነሱ ከዛ ተናደደባትና ምን ስለሆንሽ ነው አንቺ ፎቶ ማትነሽ ከኛ ጋር አንቺ ማንሽ እኛ ማንን ማምሲያ ጊዜ በቃ ይሄ በጣም የሚያስጠላ የሆነ ነገር የተፈጠረው ወንበር አንስቶ መፈነካከት ከዛ ህዝቡ ሲደባደብ ሙሽራውና ሙሽሪት ደግሞ እዛው ያንቺ ቤተሰቦች ናቸው የሚበጠብጡት ሲላት ያንተ ናቸው ያንቺ ናቸው ብሎ እዛው እነሱም ድብድብ በካሜራ ላይ የተቀረጸ ነገር ነው የምነግርሽ እና ይሄ ሁሉ ነገር ግን ግሎ የመጣው ከመጀመሪያው ጀምሮ ያልተፈታ ችግር ነበረ እነሱ አትጋቡ ሲሏቸው ቤተሰቦች እነሱ ደግሞ አሸንፈው ድል አድርገውት ነበር ፍቅራቸውን አይተው ብሔር ምንም ጥቅም የለውም ዋናው ፍቅራችን ነው ብለው አስበው አሸንፈው ነበር መጨረሻ ላይ ግን ደግሞ ዓለማዊ ሰርግ ስለሆነ አይነጥላ ስራዋን ሰራች ማለት ነው መንፈሳዊ ሰርግ ቢሆን ኖሮ እንዲያን ነገር አይኖርም ብዬ አስባለሁ እንደኔ አይ አሁን ያልከው ነገር ትክክል ነው አሁን ይሄ ራሱ ምልህን ሁለት ነገር ማየት የጀመርኩት በጣም ጭቅጭቅ በስቶ አሁን ስንሰግድ እኩል አብረን መስገድ ጀመርን ቁጥሩንም እኩል አንድ ሰው እየመራ ጸሎቱንም እኩል እያደረግን ስንመጣ ነው ይሄን ያየሁት እንጂ እኔ በህይወቴ ይሄን ነገር አይቻል አቅም ነበር አሁን አባቴን ምልህን መስገድ መጸለይ ስትጀምሪ ወጣ ያ ማለት ተደብቆ ሊሰራ የነበረ መንፈስ ነበረ ማለት ነው ተደብቆ አድፍጦ የሆነ ነገር ሊያረግ ያሰበ መንፈስ ነበረ እና ተጋለጠ ማለት ነው ባይዘው እሺ በቃሽ ይሄን ነው ለሌላ ሰው ድልስት እግዚአብሔር ይስጥልኝ አንድ ነገር ግን ማለት ልችላለሁ መጨረሻ ላይ አገልግሎቱ እኔ በብዙ ከመምርም ጉባኤም ብዙ ተሳታፊ ነበርኩ አሁንም ይሄንን ሰማለው ቀሲስ ሄኖክንም አዳምጣለሁ ጎበዝ ነህ በርታ እግዚአብሔር ይስራ ስራውን ምክንያቱም አሰራር ለእግዚአብሔር ለሰው መድረስ በተለያየ አይነት መንገድ ነው አሁን ይሄ ሩቅ ሀገር ላለ መስማት ለማይችል ስራም ላይ ሆኖ መስማቱ እኔ አሁን ብዙ ጊዜ ስሰማው ባይገርም ቅድም ያው እንዳልከኝ ከህልሜም በብዙ መንገዶች ወጣ ነበር ይሄ ሌላ ሰውም እያየው ራስን መርሳት ከዛ ደግሞ የተስፋ መቁረጥ ግን ከመማረው እዚህ ከምሰማው ከሰዎች ህይወት እንትን ከምለው ኖ እኔ ብቻ ነኝ እኮ ወደኋላ የቀረሁት መበርታት አለብኝ እንዲም አለ መትጋት አለብኝ መልሶ ተስፋ ነውና ይሄ ተስፋን የሚያለመልም ነገር ሰዎች ምንም ቢሉ በብዙ አቅጣጫ መስፋት ነው እንጂ ያለበት መቀነስ የለበትም እና በርታ አንተም አገልግሎትን እግዚአብሔር ይርዳህ ያበርታህ እሺ እኔ ታመሰግናለሁ እግዚአብሔር ያክብርልኝ ምስጋናውን እግዚአብሔር ይሰጥ አሜን አሜን ቻው ቻው